ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በጣሊያን ለሐማስ በሚሊዮን የሚቆጠር ዩሮ አሰባስበዋል የተባሉ 9 ሰዎች በቁጥጥር ስር ዋሉ። የጣሊያን ፖሊስ ባለፉት 2 ዓመታት ለሐማስ 70 ሚሊዮን ዩሮ ገደማ አሰባስበዋል ያላቸውን ሰዎች በቁጥጥር ስር አዋለ። ገንዘቡ የተዋጣው ለፍልስጤማውያን ሰላማዊ ዜጎች ሰብአዊ እርዳታ በሚል እንደሆነ ፖሊስ ያወጣው መግለጫ ያሳያል። ነገር ግን የተወጣው ገንዘብ በጣም ውስብስብ በሆነ መንገድ ለታጣቂ ቡድን እንደተላከ አክሎም ይገልጻል። ፖሊስ ካሰራቸው ተጠርጣሪዎች በተጨማሪ በምርመራ ሂደቱ 8 ሚሊዮን ዩሮ የሚያወጣ ንብረት በቁጥጥር ስር መዋሉንም አስታውቋል። የጣሊያን ፖሊስ እንደሚለው ተጠርጣሪዎቹ ለሽብር ድርጊት አገልግሎት ላይ እንደዋለ የሚገመትን የገንዘብ ዝውውር አድርገዋል በሚል ነው የተከሰሱት። የጣሊያን ጸረ ሽብር ፖሊስ እና የፋይናንስ ፖሊስ በጥምር ባደረጉት ምርመራ ነው ተጠርጣሪዎቹ በቁጥጥር ስር ሊውሉ የበቁት። ምርመራው የተጀመረው በአውሮፓውያኑ ጥቅምት 7 2023 ሐማስ በእስራኤል ላይ ካደረገው ጥቃት በኋላ መሆኑ ታውቋል። ከጥቃቱ በፊት በርካታ አጠራጣሪ የገንዘብ ዝውውሮች ሪፖርት መደረጋቸው ተከትሎ ነው ፖሊስ ምርመራውን የጀመረው። ፖሊስ ውስብስብ የተባለውን የገንዘብ ማሰባሰብ በዋናነት በጣሊያኗ ጄኖዋ ግዛት እንዲሁም ሚላን ውስጥ በሚገኙ ቅርንጫፎች ውስጥ ይካሄዱ እንደነበረም ደርሼበታለሁ ብሏል። ተጠርጣሪዎቹ ለፍልስጤማውያን ሰላማዊ ዜጎች የተዋጣ እርዳታ ሰብስበዋል፣ ነገር ግን 71 በመቶ የሚሆነው ገቢ ለሐማስ ወታደራዊ ክንፍ እንዲሁም ለአጥፍቶ ጠፊ ግለሰቦች ቤተሰቦችና በሽብርተኝነት ተጠርጥረው ለተያዙ ሰዎች የዋለ ነው ይላል የፖሊስ መግለጫ። የአገር ውስጥ ሚኒስትር ማቴዎ ፒናታቴዶስ እንዳሉት ከተጠርጣሪዎች መካከል በጣሊያን የፍልስጤም ማህበረሰብ ፕሬዝዳንት የሆነው መሐመድ ሐኑን ይገኙበታል። መሐመድ ሐኑን ከዚህ ቀደም ለሐማስ የገንዘብ መዋጮ ያደርጋል የሚል ክስ ቀርቦበታል። ሐሰት ነው የሚል ምላሽም ሰጥቶ ነበረ። የአገር ውስጥ ሚኒስትሩ በኤክስ ገጻቸው ለፖሊስ ምስጋና አቅርበው ነገር ግን ተጠርጣሪዎች እስካልተፈረደባቸው ድረስ ወንጀለኛ አይባሉም የሚል መልእክትም አስተላልፈዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።